በአጥፊና ጠፊ ጎራ የተሰለፉት ህወሓትና ኦህዴድ መራሹ ብልጽግና የጦርነቱን ክረት መጨመራቸው በጉልህ እየታየ ነው ተባለ። ስልጣንና የድርጅት የበላይነት እንጂ የሀገርና የህዝብ ደህንነት የማይገዳቸው ሁለቱ ተረፈ ኢህአዴጎች የጀመሩትን ለሁለተኛ ጊዜ ወደ አውዳሚ ጦርነት የመግባት ሽርጉድ በከፍተኛ ሁኔታ እያፋጠኑት መሆናቸው ታውቋል። የብልጽግናው ኢህአዴግ በትግራይ ክልል የተለያዩ አካባቢዎች ልዩ ልዩ የአየር ላይ ጥቃቶችን መፈጸሙን አስመልክቶ በርካታ ዘገባዎች እየወጡ ሲሆን እነዚህ ጥቃቶች የአንቶኖቭ የድሮንና የጀት ጥቃቶችን እንደሚያካትቱም እየተነገረ ይገኛል። ጉዳዩን አስመልክቶ በብልጽግና መንግስት በኩል የተሰጠ መግለጫ የሌለ መሆኑ ቢረጋገጥም በትግራይ ክልል በኩል ልዩ ልዩ መግለጫዎችና ማብራሪያዎች እየተሰጡ መሆናቸው ታውቋል። የትግራይ ቴሌቪዥን ዛሬ እኩለ ቀን ገደማ ከህዝብ ለህዝብ ግንኙነት የሰላም ፎረም የተሰጠ ወቅታዊ መግለጫ በሚል ርዕስ ባቀረበው ዘገባ ትላንት ነሐሴ 14 ቀን 2018 ዓ.ም የብልጽግናው መንግስት በመቀሌ ከተማ የአየርና የድሮን ጥቃቶችን መፈጸሙን ገልጿል። በትላንቱ መቀሌ ከተማ ዳሮ የተባለ አካባቢ በተፈጸመ የአየርና የድሮን ጥቃት 13 ያልታጠቁ የከተማዋ ነዋሪዎች ለከባድና ቀላል የመቁሰል አደጋ የተዳረጉ ሲሆን በሲቪሊያን ነዋሪዎች ንብረት ላይም ከፍተኛ ውድመት ደርሷል ተብሏል። ትግራይ ክልል የተለያዩ አካባቢዎች የብልጽግና መንግስት የጦር አውሮፕላኖችና ድሮኖች ያልታጠቁ ዜጎችና ንብረታቸው ላይ በጭካኔ ድብደባ እየፈጸሙ እንደሚገኙ የገለጸው መግለጫው በጥቃቱ 7 የአንድ ቤተሰብ አባላት ላይ ከፍተኛ ጉዳት መድረሱን አሳውቋል። በተመሳሳይ የትግራይ ክልል የኮሚኒኬሽን ጉዳዮች ቢሮ በእንግሊዝኛ ቋንቋ ባወጣው ረጅም መግለጫ መሬት ላይ ያለው ሁኔታ ኃላፊነት በማይሰማው ብልጽግና መራሹ መንግስት ወደ ከፋ ሁኔታ እየገባ መሆኑን አስመልክቶ ለዓለም አቀፍ ማህበረሰቡ ጥሪ አቅርቧል። መግለጫው አክሎም የብልጽግና መንግስት በትግራይ የድንበር አካባቢዎች እያሰፈረው ከሚገኘው ከፍተኛ ቁጥር ያለው ሰራዊትና ጦር መሳሪያ በተጨማሪ የአየር ድብደባዎችን እየፈጸመ ወደ ሁለተኛ አውዳሚ ጦርነት ተገደን እንድንገባ እየገፋፋን ነው ብሏል። በሌላ በኩል ህወሓት የብልጽግናው መንግስት በክልሉ ላይ የሚፈጽመውን ንጹሐንን ያለየ የአየር ጥቃት የትግራይን ህዝብ ከጎኑ ለማሰለፍ እየተጠቀመበት ነው ሲሉ አንዳንድ ወገኖች ተችተዋል። ጉዳዩን አስመልክቶ ምንም ነገር ከመናገር የተቆጠበው የብልጽግናው መንግስት ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ስትራቴጂያዊ ትብብር ለመመስረት ተስማሙ የሚል ዘገባ ይዞ በመውጣት አሜሪካ ከጎን የነጭ ጽምዶዎች ሆይ በከንቱ አትድከሙ የሚል የሚመስል መልእክት አስተላልፏል። ሆን ብለው የሰላም መንገዶችን በመተው ጦርነትን መርጠው እርስ በርሳቸው ለመጠፋፋትና አገሪቱን ለማውደም የተዘጋጁት ኢህአዴግ ወለድ ኦህዴድና ህወሓት በአሁኑ ሰዓት በከፍተኛ ደረጃ እየተጠነቀቁ ያሉት ጦርነቱን እከሌ ጀመረው እንዳይባል እንጂ ጦርነቱን ለማስቀረት አይደለም ተብሏል። በሌላ ዜና የመቀሌው የአየር ጥቃት ህወሓት በከፍተኛ ገንዘብ ገዝቶ የተከለውን ራዳር ለማውደም ነበር፣ እርሱም ተሳክቷል ሲሉ የብልጽግና አክቲቪስቶች እያናፈሱ መሆናቸው ታውቋል። ከ2013 ዓ.ም ጀምሮ ለሁለት ተከታታይ ዓመታት በተደረገው አንደኛው ዙር የትግራይ ጦርነት ወደ 10.8 ቢሊዮን የአሜሪካን ዶላር የሚገመት ውድመት መድረሱና በመቶ ሺዎች ተገድለው ሚሊዮኖች ለመፈናቀል አደጋ መዳረጋቸው ያልበቃቸው ሁለቱ ተረፈ ኢህአዴግ ድርጅቶች ብልጽግናና ጽምዶ በሚል አዲስ ቡድን ሁለተኛውን ዙር አውዳሚ ጦርነት በቅርብ ቀናት ውስጥ ይጀምሩታል የሚል ከፍተኛ ግምት አለ። ሁለቱ ኃይሎች ከዚህ በፊት ባካሄዱት ኋላ ቀር ጦርነት ያልታጠቁ ዜጎችን ከወታደሮች ሳይለዩ ጥቃት የፈጸሙበትን አካሄድ ዛሬም ማጠናክረው እንደሚቀጥሉት ከሸረሪናው ጥቃት ጀምሮ እየተፈጸሙ ያሉ የአየር ጥቃቶች አመላካቾች ናቸው ተብሏል። ለመንግስት እጁን ለመስጠት ሽኮረመም የነበረው የጎንደር ፋኖ የተባለው ኃይል ምህረት መግባት መጀመሩ ተገለጸ። ባለፈው ሳምንት በሰሜን ጎንደር ዞን አዳርቃይ ወረዳ ከ25 በላይ የሚሆን ጽንፈኛ የፋኖ ታጣቂ መንግስት ያቀረበልንን የሰላም ጥሪ ተቀብለን ምህረት ገብተናል ማለቱ የሚታወስ ሲሆን ዛሬም በተመሳሳይ በበየዳ ወረዳ የተለያዩ አካባቢዎች ታጥቆ ሲንቀሳቀስ የነበረ ታጣቂ ለብልጽግና እጅ መስጠቱ ታውቋል። ምህረት የገቡ ታጣቂዎችን በተመለከተ ከወረዳው ኮሚኒኬሽን እስከ አማራ ሚዲያ ኮርፖሬሽን አሚኮ ድረስ
እንደ ትልቅ ጀብዱ ተቆጥሮ ከፍተኛ ሚዲያ ሽፋን እየተሰጠው ይገኛል። ጠበንጃ ተሸክሞ ጫካ በመግባት መጸጸቱን ለወረዳው አስተዳዳሪ፣ ለመከላከያ አመራሮችና ለሌሎች ካድሬዎች የተናገረው ምህረት የገባው ፋኖ ከዚህ በኋላ በሰላም ግንባታ ላይ እንሳተፋለን ሲል ከዚህ ቀጥሎ ወደ መንግስት የጸጥታ መዋቅር እንደሚገባ ጠቁሟል። አፋብን ከሚባለው የጽምዶ አጋር የሆነ የፋኖ ክንፍ ተነጥሎ የወጣው አብዛኛው የጎንደር ፋኖ በፋርጣው ማህበር አማካኝነት በቅርቡ ተጠቃሎ ወደ መንግስት ሊገባ እንደሚችል የነገሩን የመረጃ ምንጮቻችን በበኩላቸው የጎንደር ፋኖ የተባለው ጽንፈኛ ቡድን ከብልጽግና ጎን ለመሰለፍ በጽምዶና በብልጽግና መካከል ይጀምራል ተብሎ የተፈራው ጦርነት በይፋ እስኪከፈት እየጠበቀ ነው ሲሉ ተናግረዋል። አዳርቃይና በየዳን ጨምሮ ወደ ተከዜ አቅጣጫ እስከ ዋግ ኽምራ ዞም ድረስ ባለው አካባቢ የሚንቀሳቀሰው የፋኖ ኃይል ቀጠናው በከባድ ድርቅ በመመታቱ ለፋኖ እጅ መስጠት ሌላው ምክንያት መሆኑን የሚናገሩ የአካባቢው አስተያየት ሰጪዎች ለሽፍታው ቡድን የትጥቅና ስንቅ መሰረት የሆነው አብዛኛው ሕዝብ አይደለም ሽፍታ የሚቀልብበት ለራሱ የሚበላው የዕለት ጉርስ እያጣ ነው ብለዋል። እንደ አስተያየት ሰጪዎች ገለጻ ከሆነ በዚህ ቀጠና ምህረት የገባ ማንኛውም የታጠቀ ኃይል የሚሰጠውን ተልዕኮ ተቀብሎ ከመንግስት ጎን እንደሚሰለፍና ከብልጽግና በቂ ኢኮኖሚያዊ ድጋፍ እንደሚደረግለት ቃል እንደተገባለት ታውቋል። ከሰሞኑ ወጣቶችን እየመለመለ ለመከላከያ ሰራዊት ስልጠና እንዲያስረክብ የታዘዘው የአካባቢው ካድሬም የተፈጥሮ ድርቁ የፈጠረውን ኢኮኖሚያዊ ጫና እንደ መልካም አጋጣሚ በመጠቀም የመከላከያ ሰራዊት የምልመላ መስፈርትን ያላሟሉ ዜጎችን ጭምር ጋፍፎ መላኩ እየተነገረ ይገኛል። የጎንደር ፋኖ ነኝ የሚለውን ቡድን ድምፁን አጥፍቶ ውስጥ ለውስጥ እየሸረሸረ ብትንትኑን ያወጣው የፋርጣው ማህበር ከሰሜን ጎንደር በተጨማሪ በማዕከላዊ በምዕራብና በደቡብ ጎንደር ዞኖች እርሱ የሚፈልገውን ሐሳብ ያልተቀበለውን ፋኖ እርስ በርሱ እንዲጋደል በተናጠል እጅ እንዲሰጥና ከአካባቢው ለቆ እንዲሰደድ እያደረገው ይገኛል። በክልሉ አንዳንድ አካባቢዎች የጫካ ሕይወት የሰለቻቸውና ከህዝቡ የዘረፉትን ገንዘብ ቁጭ ብለው መብላት የሚፈልጉ የጫካ ወዳጆቹን በምህረት ዝም እጁን ዘርግቶ እየተቀበለ ያለው የክልሉ ካድሪ፣ በሌላ በኩል ተመርቀው ስራ ያጡ ወጣቶችንና የድሃ ልጆችን በማጭበርበርም አለፍ ሲል በኃይል በማፈስም ወደ ወታደራዊ ስልጠና እየላከ ይገኛል። በብልጽግና ምክክር አዲስ አበባን በተመለከተ የተፈጠረው የጽንፈኞች ውዝግብ በወለጋ ከፍተኛ ቀውስ ወልዷል ተባለ። በአማራና ኦሮሞ ጽንፈኛ ፖለቲከኞች ምክክር ኮሚሽኑ ባቀረበው የአዲስ አበባ ከተማ ባለቤትነት አጀንዳ ጉዳይ የተፈጠረው ከፍተኛ መካረር ከመድረኩ ወጥቶ ወለጋ ላይ በሚኖሩ አማራዎችና ኦሮሞዎች ላይ ከፍተኛ ቀውስ መፍጠሩ ተሰምቷል። ጃኖ ቅማንት ሚዲያ ከሳምንት በፊት እንደዘገበው ሁሉ ጉዳዩ ከመወያያ አጀንዳነት ወጥቶ ሌላ ተጨማሪ ቀውስ ጎትቶ ማምጣቱ አልቀረም ያሉን የመረጃ ምንጮቻችን የአማራና ኦሮሞ ጽንፈኛ ልሂቃን በየሚዲያቸው ያስተላለፉት መልእክት የአዲስ አበባውን ውዝግብ ወለጋ ላይ በጦር መሳሪያ ታጅቦ እንዲካሄድ አድርጓል ብለዋል። በአዲስ አበባ አጀንዳ ሞቅታ የተበረታታው የወለጋ ፋኖ የተባለው ታጣቂ ሰሞኑን ድል ቀናኝ በሚል በማህበራዊ ሚዲያ ያሰራጨው መረጃ በኦሮሞ ልሂቃን በኩል የተቀነባበረ ጥቃት በምስራቅ ወለጋ ጊዳ አያና ወረዳ እንዶዴ ዲቾ ቀበሌ ነዋሪ አማራዎች ላይ ጥቃት አስከትሏል ተብሏል። በሌላ በኩል እንዶዴ ዲቾ ቀበሌ ላይ ዛሬ ነሐሴ 15 ቀን 2018 ዓ.ም የተፈጸመው ጥቃት አማራዎች ላይ ሳይሆን ፋኖ የተባለው ታጣቂ ነው ኦሮሞዎች ላይ የፈጸመው ሲል ኦኤምኤን ዘግቧል። ኦኤምኤን ትላንት እንደዘገበው ፋኖ የተባለው ታጣቂ በምስራቅ ወለጋ ዞን ጊዳ አያና ወረዳ ትኪቱ አመኑ የተባለች የኦሮሞ ተወላጅ አዋላጅ ነርስ መግደሉን ዘግቦ ነበር። ኦኤምኤን አያይዞም በወለጋ የተሰማራው ፋኖ የተባለ የአማራ ታጣቂ በአካባቢው የሚገኘውን የኦሮሞ ሕዝብ ለማጥፋት ነው የሚሰራው የሚል አደገኛ ክስ አቅርቧል። የኦሮሞ ልሂቃን ከአዲስ አበባ ከተማ ይገባኛል አጀንዳ ጋር በተያያዘ በየሚዲያው እየወጡ የሚያስተላልፉት መልእክት ግጭትና ጠላትነትን ጠማቂ ነው የሚሉ አንዳንድ ወገኖች በበኩላቸው ኦሮሞ እንኳን አዲስ አበባን ወለጋን ማግኘት አልቻለም የሚለውን የፕሮፌሰር ሕዝቅኤል ጋቢሳን ንግግር እንደማሳያ ያነሳሉ።
የወለጋ ነዋሪዎችም ሆኑ የሁለቱ ወገኖች ታጣቂዎች መሬት ላይ ስላለው ጉዳይ የሚናገሩትን አመዛዝኖ የሚዘግብ ገለልተኛ ሚዲያ ባለመኖሩ ምክንያት ከባለፈው ነሐሴ 12 ቀን 2018 ዓ.ም ጀምሮ በሁለቱ ወገኖች ንጹሐን ዜጎች ላይ የሚደርሰው ጉዳት ተጠናክሮ እንዲቀጥል አድርጓል ተብሏል። ወለጋ በተለይ ምስራቅ ወለጋ የአማራና ኦሮሞ ጽንፈኛ ታጣቂዎችና ፖለቲከኞች አንዱ የአንዱን ሕዝብ በጭካኔ በማጥፋትና በማፈናቀል ጉልበታቸውን የሚለካኩበት የግፍ ምድር ከሆነ በርካታ ዓመታትን ቢያስቆጥርም የሰሞኑ ጥፋት ግን በቀጥታ ከአዲስ አበባው የምክክር ኮሚሽን ውዝግብ ጋር የተያያዘ መሆኑን በርካቶች እየገለጹ ይገኛሉ። በሌላ በኩል በወለጋ ዩኒቨርሲቲና በሌሎች አካባቢዎች በቀጠናው የሚፈጸመውን የንጹሐንን ጥቃት የሚቃወሙ ሰላማዊ ሰልፎች መካሄዳቸው ተሰምቷል። በተለይ ደግሞ በጊዳ አያና ወረዳ ዋና ከተማ ትላንት በተካሄደው ሰላማዊ ሰልፍ ነፃ የሆነች ኦሮሚያን ማየት እንፈልጋለን የሚልና ሌሎች መፈክሮች ተሰምተዋል። የለውጡ መንግስት የተባለው ብልጽግና ወደ ስልጣን ከመጣበት ጊዜ ጀምሮ ወለጋ የአማራና የኦሮሞ ልሂቃን የሴራ ፖለቲካ በወለደው ጽንፈኝነት ነዋሪዎቿን በተከታታይ እየተነጠቀች ነው የሚሉ ወገኖች ከኮሬ ነገኛ እስከ ፋኖ እንዲሁም ሌሎች ታጣቂዎች በየጊዜው እየተነሱ ህዝቡ ላይ በመዝመት ለአእምሮ የሚዘገንን ወንጀሎችን ፈጽመውበታል ብለዋል። በዘመነ ብልጽግና አዲስ አበባ ላይ የሚነሳው የፖለቲካ ቀውስ እዛው መዲናዋ ላይ ችግር አይፈጥርም፣ ነገር ግን በእያንዳንዱ ብሔር ድንበር አካባቢ ባሉ ወገኖች ላይ ከፍተኛ ጭፍጨፋና ዝርፊያ በመፈጸም ይገለጣል ሲሉ የፖለቲካውን አዙሪት ተናግረዋል።